ሁሉን የሚያጠፉትን ለመካት በቃ ዝም በይ በቃ እኔ ካንቺ ምንም አልፈልግም በቃ አሁንስ የጀመርኩትን ቤት ልጨርስ ብለሽ ቤት ልትወስጂ ነው ንገሪኝ ምንድን ነው የቀረሽ ነገር ንገሪኝ እኔ ስላልሞትኩ ነው ተጸጽቻለሁ በጣም ተጸጽቻለሁ አሁንም ግን እየገባኝ አይደለም ለምን ከዮዲት ጋር እንትን እንዳለ ነው እሱንማ ነግረ አውራን አይደል እንደ እኛ አንቺ ያሳለፍሽን ነገሮች ሁሉን አውርተናል አይደል ባለፈው ማለት ያ ምንም እንትን ላይ ማለት እናንተ ጋር መጥቶ የሚቀርብ ነገር ያለ አይመስለኝም እንድትታመሚ ምክንያት የሆንኩሽ እኔ ነኝ እና ካሜራ በህዝብ ፊት በሰው ፊት ተጸጽቻለሁ በጣም ህሊናዬ ቁስሏል ውስጤ ቁስሏል ይቅርታ ለማለት ነው የመጣሁት ያው የጤና እንትኔ በደንብ ከተመለሰልኝ እኔም ወደ ስራ ነው መስራት የምፈልገው ማለት ቤተሰቦቼን አሰቃይቻቸዋለሁ ይቅርታ አድርጊልኝ ተጸጽቻለሁ አይደለም እሺ ቆይ ለምን እንደሆነ ታስረዳሻለች በጣም ይቅርታ ጉልበት ስማኝ ኧረ ምንድን ነው አልገባኝም ስለምን ይቅርታ አንቺ እኮ ያደረግሽልኝ ነገር ከምንም በላይ ነው እባክሽን ወደዛ ልቀቂኝ እሺ በቃ ሜሮ መዝናናት ቀርቶ የቤተሰቦቼን አይን ማየት ሰፈሩ ራሱ በጣም እየከበደኝ ነው እሷን በቃ በተለይ ሳያት በጣም እየተረበሽኩ ነው እየተጸጸትኩ ነው ይቅርታ እንዲደረግልኝ ነው የምፈልገው ውስጥ እስከመጣሁ ድረስ መስመር አሳስኳት እዛው አንቺ ጋር በቃ ጥሩ የሚባል ሁኔታ ላይ ነበርን መስመር ካስያዝኳት በኋላ መስራት ስትጀምር እየቆየሁ ትንሽ መቅናት ጀመርኩኝ መሰለኝ መቅናት አሁን እንድታስታርቁኝ ነው በጣም ተጸጽቻለሁ ያለፈ ነገር ነው ጥፋቴን አምኜ እዚህ መጥቻለሁ ማንም ሰው ባይወቅሰኝ ደስ ይለኛል ይረብሸኛል በጣም ይረብሸኛል ኦኬ ነሳ ገብተሽ ነው እንትን የሚለው አይደለ አሁን ልጅ ምን አይነት ሁኔታ ላይ ናት አግኝተሻታል አይተሻታል አይቻታለሁ ደህና ናት ግን የድሮ ማንነቷ የለም ጠፍቷል በጣም ቆንጆዬ ነበረች ሰውነቷ ጥሩ ነበረ ምናምን ቀልጣፋ ነበረች ተግባቢ ሳቂታ ነበረች አሁን የለም እሱ ነገር ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ ዛሬው ደግሞ መልሰን ተገናኝተናል ምንድነው ወደዚህ ያመጣን ጉዳይ ዛሬ ደግሞ እንድንገናኝ ያደረገን ምክንያት ምንድነው ያው ከዚህ በፊት ከዮዲት ጋር የነበረን ቆይታ ታውቃላችሁ በዛ መሰረት ሜሮንን አግኝተን አውርተን እዚሁ ይዘን መጥተናልና ከሜሮን ብዙ እዛ ሰፈር ቤት ውስጥ ላይ ብዙ ያወራኋቸው ጉዳዮች አሉ እሱን ነገሮች ደግሞ ሞር እዚሁ ስቱዲዮ መታ ብናወራ ይሻላል ለእናንተም አስተማሪ የሆነ ታሪኮች ይኖሩናል ብላ ነው ከህይወት ገጠመኛ ከዛ አንፃር ነውና ሜሪ በድጋሚ ስለተገናኘን ደስ ብሎኛል ደስ ብሎኛል ያው ዮዲት ስንደዋወልም ስለነበረ እንኳን ደህና መጣሽ በድጋሚ እንኳን ደህና ቆያችሁ ሜሪ ድጋሚ ስለመጣን ድጋሚ ወደዚህ ስለተፈስከን እናመሰግናለን እሺ ሜሪ እንዴት ነሽ ደህና ሁሉ ሰላም ደህና ነሽ በደንብ ደህና ነሽ ምንም አይደለም ያው እንግዲህ ባለፈው ስናወራ ያለውን ነገር ዮዲት ሁሉንም ነገር ነግራናለች እና እነሱን ነገሮች እስቲ ከቤተሰቦችሽ ጀምሮ ያለውን ነገር ንገሪኝ የተወሰነ ነገር አሁንም ግን እየገባኝ አይደለም ለምን ከዮዲት ጋር እንትን እንዳለ ነው እሱንማ ነግረ አውራን አይደል እንደ እኛ አንቺ ያሳለፍሽን ነገሮች ሁሉን አውርተናል አይደል ባለፈው ማለት ያ ምንም እንትን ላይ ማለት እናንተ ጋር መጥቶ የሚቀርብ ነገር ያለ አይመስለኝም አይደል እንዴ እኛ እኮ ልናገዝሽ ነው የመጣነው ስለዚህ እሷ ደግሞ አብራሽ ከኛ ጋር ሆና እሷ ናት እኛን አግኝታ ወደ አንቺ ወሰደችን አይደለ ስለዚህ አሁን ከዚህ በኋላ ለሚሄዱ ነገሮች አብራሽ ከጎንሽ አለች ማለት ነው እሺ ምንድነው ቅር ያለሽ ነገር እንችግር የለውም አይ ማለት ይሄ ነገር አስፈላጊ ነው ብዬ ስላላሰብኩ እኛ እኮ አንቺን እናግዝ ነው እገዛ አትሽም አትፈልጊም አሁን እኮ ከበፊት እንደውም አሁን ደህና ነኝ ይገባኛል ግን ከዚህ በላይ ሞር የተሻለ ደህና እንድትሆኚ ሌላው ደግሞ ብዙ
እሷ ጋር በነበርሽበት ወቅት ብዙ ነገር ለፍተሻል ምናምን። ብዙ የሰው ልጅ የለመደው ነገር ይኖራል እና ያን ነገሮች ለማስተካከል ነው እኛ ወደዚህ እንትን ያለው። አሁን እኮ ወደኋላ ልንመለስ ነው። አሁን በአንቺ አጠያየቅ እዛ ብዙ ነገሮችን አውርተን ተስማምተን። እሺ ምንድን ነው የምነግርህ? እስቲ በመጀመሪያ ደረጃ ስለ ህይወትሽ የተወሰነ ነገር ነገር ስለ የትኛው ማለት አሁን ስላለሁበት ነው ወይስ ሰው የግል ህይወቱ አለ መነገር ማይችል ለሰው ማይናገረው። ከዛ ውጭ ያለ ወይ ቢናገር ችግር የለውም የምትይው አስተማሪ የምትይውን ታሪክ ነገር ይወስ ያው ከዩዲት ጋር ብዙ እንተዋወቃለን። በትምህርት ቤት ምናምን አብረን ሰፈር አብረን ያደግን። ያው በትምህርታችንም እሷ ትንሽ ትበልጥሻለች። አዎ እሷም ትበልጠኛለች በትምህርት ደረጃ። ትንሽ እኔ ሞክር ነበር እና 8ኛ ክፍል እሷ አልመጣላትም ነበር። ከዛ እኔ እስከ 10 ሄጄ እሷ 8ኛ ክፍል ላይ ወደ ዱባይ ሄደች እና እኔ 10ኛ ክፍል ላይ 2 ዓመት ምናምን እስከ 12 ምናምን ሄድኩኝ ተማርኩኝ 4 ዓመት ምናምን ማለት ነው። ከእሷ ጋር 4 ዓመት ልዩነት ማለት ነው። ከዛ እንደዛ ባለበት ሰዓት እኔ አወራት ነበር እሷን እና ሁሌም እኔ መሄድ እፈልጋለሁ ወደዛ ምናምን እና በቃ ሁሌ አሁን አንቺ እንዴት ሆነልሽ ምናምን እናወራለን እና በቃ አንድ ቀን እሷም ስትሄድ አንድ ቀን ወስድሻለሁ ችግር የለውም ምናምን ብላ ቃል ገብታልኝ ነበር እና በቃ 12 ዩኒቨርሲቲ መጣልኝ። ግን ደግሞ ወደ ዩኒቨርሲቲ መሄድ አልፈለኩም። ወደ እዛ ነው መሄድ ፈልጌ ነበር። እሷም በቃ የሆነ ነገር እንትን አለችልኝ እና ፕሮሰሱ ምናምን ጀምራለች ስለነበር እና በቃ ወደዛ ሄድኩ ማለት ነው። እና በጣም በቃ ማለት ቃሏን አክባሪ ሰው ናት። በጣም ነው የምወዳት። ደግ ሰው ናት እና ለእኔ ህልሜን እንትን ብላልኛለች ማለት ከዛ ሂጄ ምናምን መመለሴን ሳይሆን ብቻ ወስዳኛለች። እሷ ቃሏን አክብራለች እና በቃ እንደ ሄድኩ ምናምን እሷ የራሷ የሆነ እንትን ሻይ ቡና ምናምን አይነት ነገር ጀምራ ነበር እና ከዛ ነበረ እኔ እሰራ የነበረው። ሰዎቹ ምናምን ደስ ይላሉ። በቃ እዛ ያሉት ሰዎች ምናምን ምናልባት የምትፈልጊው ነገር ካለ ጠይቂ። አይ ምንም የለም ይቅርታ። እና በቃ ሰዎቹ አቀራረባቸው እኔን የተቀበሉኝ ወይ ምናምን ደስ ይል ነበረ። እሷም የወዲትም የእሷ እንትን ነው በቃ እንደዛም ያደረሰ ብዬ ነው የማስበው ነበር እና የሆነ በቃ ባልታሰበ ነገር ታመምኩኝ። ከዛ ደስ አይልም ነበር ያለሁበት ሁኔታ። እኔ ማለት ምድን ሁሉ አልመሰለኝም ነበር። እንደዚህ ቁሜ ምናምን ሄዳለሁ ብዬ አላሰብኩም። መሞት ሁሉ ነበር የመሰለኝ። በቃ ከዛ ምቀር ነበር የመሰለኝ። ግን እግዚአብሔር ይስጣት አሁን እሷ አሞኝም አልተወችኝም እና እዛም የሚደራረግ ማለት ወደዚህ ይሻላል ምናምን ከቤተሰቦቿ ጋር ምናምን ነገር ተብሎ ወደዚህ ነው ሁሉንም ፕሮሰስ ነገር ጨርሳል። አንድም እኔ ቤተሰቦቼን ረዳ ስለነበረ ቤተሰቦቼ ምናምን ማለት እየሰራው ለነሱ ነበር። የኔ ታናሾችም ስላሉ ቤተሰቦቼ እንዳይቸገሩኝ ስለምፈልግ በቃ ቤተሰቦቼንም ለማስደሰት ስል ነው ወደዛ ሁሌም እሄድ ፈልግ የነበረው እና እየሰራው ወደ እነሱ ነበረ። ለእኔም ማስቀምጠው ራሱ ብር አልነበረም እና ብርም ስላልነበረኝ እዛው አልተወችኝም። እሷ በቃ ሁሉንም ነገር ጨራርሳ የላከችኝ ወደዚህ። ከዛ በቃ ወደዚህ መጥቼ ጸበል ምናምን ጀመርኩ። ክሊኒክ ሆስፒታል ታይቼ ነበር ግን እዛ ይሻላል ምናምን ነገር ብሎ ከዛ ለ2 ዓመት ምናምን ቆየሁ። አሁን ደህና ነኝ። ደህና ነሽ? አዎ ደህና ነኝ። ደህና ነሽ? ስላገኘንሽ ደስ ብሎናል። እግዚአብሔር ይመስገን።
ምናልባት አላቅም ያው ለምን ዮዲት ተገኘች የሚለውም ነገር ነበረ እና እስቲ ዮዲት የምትላቸው ነገሮች ይኖራሉ። ግን ከዛ በፊት እኛ የምናግዝሽ ነገር ካለ በግልጽ እንድትነግሪን እንፈልጋለን። ከዛ በኋላ ማድረግ ያለብን የምንችለውን ነገር እኔም ከስራ ባልደረቦችም ጋር በእርግጠኝነት ተመልካቾች የሚያዩ ተመልካቾች ልበቀናዎች ስለሆኑ ለማገዝ ፈቃደኛ ናቸው። እኔ በእነሱ በደንብ ነው የምተማመነው እና የምናግዝሽ ነገር ካለ። አይ በቃ አሁን ምንም እንትን የሚል ነገር የለም ማለት ትንሽ ከበፊቱ አሁን ይሻላል፣ ደህና ነኝ። ግን ከዛም በኋላ ከጸበል እንትን ካልኩ በኋላ አንዳንድ መታየት ያለባቸው የሕክምና እንትኖች አሉ እና ያን ታደርጊያለሽ ብለውኛል። ከቻላችሁ ያን ካደረጋችሁ ይቻላል። ይኸውልሽ አሁን በመጀመሪያ ደረጃ ማንችለውን ነገር እንደዚህ ቃል ልገባልሽ አልፈልግም። ሁለተኛ እንዳልኩሽ ከኛ በላይ ከሆነ ቤተሰቦቻችን ስላሉ ከእነሱ ጋር በመሆን የምናግዝሽ ነገር ይኖራል እና እሺ የህክምናው ነገር እንዳለ ሆኖ ይሄ ስለ ወደፊት ህይወት ስለ ስራ ምን አስበሻል? እሱ ላይ የምናግዝሽ ነገር ካለ ያው የጤና እንትኔ በደንብ ከተመለሰልኝ እኔም ወደ ስራ ነው መስራት የምንፈልገው። ማለት ቤተሰቦቼን አሰቃይቻቸዋለሁ ምናምን እነሱን እንትን ማለት እፈልጋለሁ እና በደንብ ከተሻለኝ ምናምን ወይ ያው አሁን ጊዜ ቅጠር ምናምን መቼም እንትን አይልም እና አስቸጋሪ ነው። ያው ትንሽ የሻይ ቡና እንትን ብትሉ ደስ ይለኛል። ስራ ማስጀመሪያ ነው እዚህ ከዛ ሻይ ቡና የፋስት ፉዶች እንደዛ አይነት ነገር እዛም አይቼ ስለመጣሁ አይጠፋኝም ብዬ አስባለሁ። እንግዲህ ከእግዚአብሔር ጋር ያው እድሉን ለእሷ ስለሰጠው ነው ብዙም ላንቺ እንትን ያላልኩት እና ያሉትን ነገሮች እሷ እንግዲህ አሁን ያለችበትን ተናግራለች። ከዚህ በኋላ ምን እንደሚያስፈልጋትም ተናግራለች እና ምናልባት ሜሮን በዋናነት የፈለግንሽ ጉዳይ አለ። ስለሱ እናወራና ከዛ ከሱ ቀጥሎ ማድረግ ያለብን ሁሉ እናወራለን ማለት ነው። ያለውን ነገር ንገሪኝ። እኔ ይቅርታ ነው በመጀመሪያ ልልሽ የምፈልገው። በጣም ይቅርታ ጉልበት ስማኝ። ኧረ ምንድን ነው አልገባኝም። ስለምን ይቅርታ? አንቺ እኮ ያደረግሽልኝ ነገር ከምንም በላይ ነው። በጣም ነው የማመሰግንሽ። እኔ ያንቺን ሳላመሰግንሽ በቃ ይቅርታ በይኝና ነው። ኧረ ምንድን ነው አልገባኝም። የምን ይቅርታ ነው? ምን አደረግሽኝ እንዴ? አንቺ እኮ ትልቅ ነገር ነው ለኔ ያደረግልሻለሁ በይኝ እነሳለሁ። እኔ ምን አንቺ እሺ በቃ አሁን ይቅር መቃል እንትን ነው ችግር የለውም። ምን አጥፍታ ሲጀመር እሷ እኮ ብዙ ነገር ነው ያደረገችልኝ ለኔ። እውነት ምን ሆና ነው? እኔ ምንድን ነው የሆነው? ዮዲ ምንድን ነው ያልሽው? አልገባኝም። ኧረ ተራ ምንድን ነው የተፈጠረ ነገር አለ? ቤተሰቦቿ ጋር ቤተሰብ ጋር የተፈጠረ ነገር አለ? እኔ ማግዝሽ ነገር ካለ ችግር የለውም። ማለት በእንትን በፋይናንሻል አልችልም ታውቂያለሽ፣ ግን ደግሞ ችግር የለውም። ምንድን ነው አልገባኝም። ኧረ አረጋጋት። ምንድን ነው ዮዲት? አሁን እንደዚህ ለመሆን አይደለም ሜሮን፣ አንቺ ማታውቂው ነገር ስላለ ነው። ያው አሁን እሱን ለማውራት ትንሽ ስለከበዳት ነው። ምንድን ነው እኔ የማላውቀው ነገር እንዴ? ኧረ አታልቅሽ እባክሽ ዮዲት። እሺ አታልቅሽ፣ ተይ፣ እራስሽን ያምሻል። ምንድን ነው የተፈጠረ ነገር? ምንድን ነው አመመሽ እንዴ? ደህና ናት። ቆይ ትንሽ አየር ትውሰድና እንትን ትላለች። እኔ ግራ አጋባችኝ እኮ። ይቅርታ በጣም በጣም ይቅርታ እልሻለሁ። ምን አደረግሽ? እሺ ምንድን ነው የተፈጠረው ነገር? ማለት እስካሁን እንደዚህ የተሰቃየሽው
በእኔ ምክንያት ነው። ምን ማለት ነው? አልገባኝም። ታስረዳሻለች። እንዴት ነው በአንቺ ምክንያት ነው የሚሰቃየው? ያው ባለ እንትን ሆነ በቃ ታመምኩኝ። ምንም እኮ የሆነ ነገር የለም። አንቺ እኮ ጥፋተኛ አይደለሽም። ያው አጋጣሚ የሆነ ነገር ነው ተፈጠረ፣ ችግር የለውም እኮ። እንድትታመሚ ምክንያት የሆንኩሽ እኔ ነኝ እና ካሜራ በህዝብ ፊት በሰው ፊት ተጸጽቻለሁ በጣም። ህሊናዬ ቁስሏል፣ ውስጤ ቁስሏል። ይቅርታ ለማለት ነው የመጣሁት። እኔ እንዴት ነው በአንቺ በህዝብ ፊት ይቅርታ አድርጊልኝ። አንቺ አታውቂ ማለት እንድትታመሚ መድኃኒት ሰጠሁሽ እኔ ነኝ። ይቅርታ በጣም ይኸው በካሜራ ፊት በሱ ፊት በህዝብ ፊት ይቅርታ ጠይቃለሁ። አይደለም ምን ማለት ነው? ይቅርታ ምን ማለት ነው እንዴ? ይቅርታ ምን ማለት ነው? ይሄ ምን ማለት ነው? እኔ እኮ እንደ እህቴ እኮ ነው ማለት እኮ። ይቅርታ አንቺ እንዴት እንደዚህ ምን ማለት ነው? ይቅርታ አድርጊልኝ፣ ተጸጽቻለሁ። አይደለም ቆይ እሺ፣ ቆይ ለምን እንደሆነ ታስረዳሻለች እኮ። ለምን ማለት እኔ እኮ እንደ እህቴ አይደል እንደማይሽ የነበረ። ተጸጽቻለሁ፣ ይቅርታ ጠይቃለሁ። ይቅርታ ምን ማለት አልገባኝም። እሺ አንዴ በቃ ተነሺ። ይኸውልሽ ሜሮን ሜሮን ምን ሆነሽ ነው? በእናትሽ እኔ እኮ እንደ እህቴ እኮ ነው የማይሽ፣ እንደ ታላቅ እህቴ። እንዴት እንደዚህ ታደርጊያለሽ? ቆይ እኔ ምን አደረኩሽ? ቆይ እሱን ከመጠየቅሽ በፊት አንቺ ደህና ነሽ? ግን ተረጋግተሻል? ደህና ነኝ። የምር በጣም ነው የደነገጥኩት ታውቂያለሽ። እኔ አንቺን አምኜሽ ስለመጣሁ ቢቀርብኝስ? ማለት እንደዚህ አይነት ነገር ካሰብሽ ለምን መጀመሪያውን ለምን እኔ እዚህ እያለሽ አንቺ ክፉ ነበርኩ እንዴ? እኔ ምን አድርጌሻለሁ? ንገሪኝ እስኪ። ንገሪኝ። ለምን ዝም ትያለሽ? እሺ እንደዛ አይደለም። አንቺ ክፉ አልነበርሽም። ስወስድሽም ስንከባከብሽ እንደነበረ ትዝ ይልሻል። ትዝ ይልሻል? ምን ማለት ነው? እኔ እኮ እንደ ታላቅ እህቴ እኮ ነው የማይሽ። እኔ አንቺን እንደ ጓደኛዬ ራሱ እኮ አይቼሽ አላውቅም። አዎ፣ ግን እየቆየሁ ስሄድ ከኔ ይልቅ አንቺ ተቀባይነት አገኘሽ በዛ በምሰራበት ቦታ እኮ። እና መመለሳችሁም ነበር? ለምን ወደ ሀገር አትመልሽኝም ነበር? ለዛ እኮ ተጸጽቼ እኮ ነው ይቅርታ የምጠይቀው አይደለም። እንዴት እንደዛ ስለማድረጉ እንዴት ህሊናሽ ፈቀደልሽ? በጣም ክፉ ነሽ። በቅናት ተገፋፍቼ ነው እንደዚህ ያለ። ስለምን ቅናት ነው የምታወሪው? እሺ እኔ ሙቼ ቢሆንስ? ይሄው ለዛ አይደለም ከህዝብ በፊት ይቅርታ ምን ያደርግልኛል? ንገሪኝ። ያቃጠለብኝ ህይወቴን ይመልስልኛል? ንገሪኝ። እድሜን ይመልስልኛል? ያጠፉትን ነገር በሙሉ ለመካስ ዝግጁ ነኝ። የጀመርሽውንም የቤተሰብ ቤት ተጋግዘን የምንጨርስበትን መንገድ እናመቻቻለን። ሁሉንም ያጠፉትን ለመካስ ዝግጁ ነኝ። በቃ ዝም በይ። በቃ እኔ ከአንቺ ምንም አልፈልግም። በቃ አሁንስ የጀመርኩትን ቤት ልጨርስ ብለሽ ቤት ልትወስጂ ነው? ንገሪኝ። ምንድን ነው የቀረሽ ነገር? ንገሪኝ። እኔ ስላልሞትኩ ነው? ተጸጽቻለሁ። በጣም በጣም ተጸጽቻለሁ። አሁን እኮ ኃጢአቴን እኮ እየተናዘዝኩ ነው አይደለ? ሜሮን በጣም ክፉ ነሽ። በጣም እኔ አምኜሽ ነበር። ቅናት ትይኛለሽ እንዳንቺ ነኝ። ስለምን ቅናት ነው የምታወሪው? ማለት አሁን ይኸው በህዝብ ፊት ይቅርታ ያጠፉትንም ነገር የበደልኩትንም ለመካስ ሁሉንም ነገር ለማመቻቸት ለማስተካከል ዝግጁ ነኝ። ይቅርታ አድርጊልኝ። እንዴት አይኔን ለማየት ራሱ ድፍረቱ ኖረሽ? ምን አይነት ደፋር ነሽ? ለዛም እኮ ነው ይኸውልሽ ሜሮን፣ አሁን እኔ እንደዚህ ነው ለምን እንደዚህ ሆንሽ ምናምን ብዬ እንትን ልጫንሽ አልፈልግም። ምንም ማለትም አልችልም። እረዳሻለሁ። ግን ዋናው ነገር እሷም ሰይጣን አሳስቷት ነው
ፈጣሪ ፈቅዶ ደግሞ የሰይጣን ስራ አልተሳካም፣ በህይወት አለሽ፣ ምንም አልሆንሽም ስልሽ እነዛ ያሳለፍሻቸውን ጊዜያቶች ሳልረዳሽ ቀርቼ አይደለም። በጣም ይቅርታ። ምን አይነት ስቃይ እንደተሰቃየሁ አታውቅም። በሞት ይሻለኝ ነበር እኮ በሞት ይሻለኝ ነበር። 2 ዓመት ጸበል ሙሉ በጣም ከባድ ነው አይደለም? 2-3 ቀን ራሱ ሄዶ ለሚጠበሉት እኮ በጣም ከባድ ነው። ሀሳብሽ ምን ነበር? እኔን ለመግደል ነበር? በሰዓቱ በተፈጠረ ቀናት ሳላስበው ነው በስሜታዊነት እንደዚህ ያደረኩት። ስጸጸት ነው የኖርኩት። ጸጸት እኔ ማመኔ ነው እንጂ ይኩድን በቃ አሁን እንግዲህ በፈጣሪ ኃይል ነው አንቺ የተረፍሽው። ስለዚህ ፈጣሪ አድርጎ ከሚላቸው ነገር ውስጥም አንዱ ይቅር ተባባሉ እና ሌላ ምንም የምትፈልገው ነገር የለም። ምንም የማድረግ ሀሳብም የለም። እንደነገረችኝ ከሆነ በጣም እንደተጸጸተች ነው። ስለዚህ ይቅርታ አድርጊላትና ነገሮችን ለማስተካከል እንሞክር። ቀጣይ እዚህ በኋላ ምንም አለማድረጓ እንዴት እንትን ብዬ ነው ይቅርታ ማደርግላት? በጭራሽ አይኗን ማየት እራሱ አልፈልግም። ይቅርታ ታርጊልኝ ቢያንስ ነገሮች እንዳስተካከል። ምንም አልፈልግም። እኔ ከአንቺ ምንም አልፈልግም። ለአንቺ ለአንቺ እኮ ምንም ነገር እኮ አስቤ አላውቅም። ስለ አንቺ ክፉ ነገር እኮ አስቤ አላውቅም። የአንቺን ገበያ እንደዛ እንትን ባልኩኝ ለእኔ ክፉ ታስቢያለሽ አንቺ? የአንቺ ገበያ እኮ ነው የተሳበው፣ የኔ ገበያ አይደለም የተሳበው አይደል እንዴ? ያው ምንም አልፈልግም። ወይኔ ልሂድ ወደ ቤት መልሰኝ፣ እሷን ወይም ከቤት ያስወጣልኝ። ማየት እራሱ አልፈልግም። ተረጋጊና በቃ ወስድሻለሁ ወደ ቤት፣ ችግር የለውም። ግን አስተካክለን ብንሄድ የተሻለ ነው። ይገባኛል፣ አጥፍቻለሁ። ግን አሁን ከህዝብ ፊት ከካሜራ ፊት ይቅርታ ጠየቅኩኝ አይደለ? ተነጋግረን ለምንድን ነው መፍታትም አንችልም? እኔ እንዳንቺ ድፍረቱ ቢኖረኝ የት በደረስኩ ነበር። አንቺ ፊቴን ቆምሽ እንደዛ አድርገሽ እሷ ምን እንዳደርግ የምትፈልጊው? ምንም ማድረግ አልፈልግም። ሁሉንም እኮ ነግራኛለች፣ ከቤተሰብ ጋር ያለውን ነገር ይገባኛል። እቺ በጣም ደፋር ነው ሲጀምር። አሁን ወደ ቤቴ ነው የምፈልግ። እባክሽን ወደዛ ልቀቂኝ። እሺ አትነካሽም፣ በቃ አትነካሽም። ወደ ቤቴ ነው አይደለም። ይኸውልሽ እኔን አዳምጪ። እሷን ላስወጣትና እኔ እና አንቺ ቁጭ ብለን እራሱ አልፈልግም። አንቺ በቃ አስወጣታለሁ። አንዴ በቃ ቢሮ ጠብቂ። ሜሮን እባክሽ እንደዚህ አትሁኚ። አንደኛ ጭንቀት ለአንቺ ጥሩ አይደለም፣ ማልቀስም ጥሩ አይደለም። ምን አይነት ሰይጣን ናት! እኔ እኮ እሷን እንደ ታላቅ እህቴ እኮ ነው የማያት። እኔ እያደረግሽ ስላለሽው ነገር ምንም ልል አልችልም። ምክንያቱም ያሳለፍሽውን አንቺ በደንብ ታውቂዋለሽ። ስለ እድገታችሁም ስለ ቤተሰብነታችሁም ሁሉንም ነገር ታውቂዋለሽ ከኔ በላይ። ግን ፈጣሪ ፈቅዶ በህይወት አለሽ። ዋናው እኮ በህይወት መኖር ነው። ብትሞቺ ኖሮ እኮ ይህንንም አታዩም አትሰሙም። አሁን እሱን ልልሽ አይደለም፣ ግን ብትሞቺ ኖሮ አያደርስና ብትሞቺ ኖሮ ይሄ ይፈጠር እሷ ታድርግ አታድርግ ማንም አያውቅም፣ በዛው ተሸፍኖ ይቀራል። እስኪ አሁን አንተ ማለት የምታምነው ሰው እንደዛ በጣም እኮ ነው የሚከብደው።
እውነት እኔ እንደዚህ አልጠበቅኩም ነበር። እኔ ራሴን ህመም በቃ ባልሆነ ሰው በቃ የሆነ ፍቅር ግንኙነት ጀምራለች ምናምን ነገር ተብሎ ነበር እንትን ያለኝ በቃ ማለት ያን ነው የማውቀው። እስከማውቀው ድረስ ማስታውሰውም ያንን ነው እንደተባለ። በጭራሽ እኔ እንደዚህ እሷ ያ ነገር እውነት ነበረ። ግን አንቺ የፍቅር ግንኙነት የጀመርሽው ሰው ነበር ማለት በቃ ብዙ ሰው እኔን ይቀርበኝ ነበር ማለት እኔን ቢያገቡኝ ደስ ይላቸው ነበር። ግን ደግሞ እኔ ከሚመጡ ከስተመሮች ነው። አዎ ማለት እንዲሁም የሆነ በቃ እዚህ እንትን በይና የኛ የግልሽን ከፍትልሻለን ምናምን በቃ እንደዚህ ያወሩ ነበር። እኔ ደግሞ አሁን ላይ የማግባት እንትን የለኝም። ቤተሰቦቼን ነው መርዳት የምፈልገው፣ እነሱን ነው መለወጥ የምፈልገው መጀመሪያ። ምክንያቱም አንደኛ አላማዊ ቤተሰቤን ለመርዳት ነበር። ወደዛ ትምህርቴን ትቼ ሄድኩኝ፣ አቋርጬ ሄድኩኝ ወደዛ እነሱን ለመርዳት ለማገዝ ነበር፣ ካሉበት ህይወት ለማውጣት ነበር የሄድኩትና አሁን የማግባት እቅዱ የለኝም። ትንሽ ሰርቼ የራሴ የሆነ ነገር እንትን ብዬ ነው በቃ የሚል ሀሳብ ነው እንጂ ማለት ብዙ የሚፈልጉ ሰዎች ነበሩ። በእርግጥ ግን አንቺ ከማንም ጋር ንክኪ የለሽ በጭራሽ። ይሄን ቤተሰብ ይሄን ነገር ሲነግርሽ ከማንም ጋር ንክኪ ከሌለሽ ምን አሰብሽ? ምን አድርጎ ይሆናል ብለሽ አሰብሽ? ማለት በቃ እኔ እዛ እንደነገርኩ የሚፈልጉ ሰዎች ስለነበሩ እነሱ እንትን ይላሉ ብዬ ምክንያት ለእነሱ ስላልሆንኩኝ ምናምን እንደዛ ነው በቃ ተሰምቶኝ የነበረ። ማለት ወይ ለአንዱ ምን አለ በቃ እሺ ብዬ ወይ አግብቼ ከአንዱ ጋር በሆን ኖሮ እስካሁን ማለት እንደዚህ አይነት ህይወት እስከዚህም አልደርስም ነበር፣ ቤተሰቦችን እለውጥ ነበር ምናምን ብዬ ነበር እያሰብኩኝ ነበር። ጭራሽ እንደዚህ ይሆናል ብዬ በጭራሽ ነው አስቤ አላውቅም ነበር። ምክንያቱም እንደነገርኩ መጀመሪያም ስገባ እንደተናገርኩት እኔ እሷን በጣም ነበር የምወዳት ማምናት። በቃ ማለት የሆነ ነገር ህይወቴ ተመልሶልኝ ምናምን እሷን እንትን ያንን ውለታዋን የምመልስበት ነገር ነው ሳስብ የነበረ ሁሉ። ምክንያቱም የተወሰነም ነገር ቢሆን ከዛ ለቤተሰቦች የሆነ ነገር እንትን ብያለሁ ብዬ አስባለሁ። ያን ነገር የሆነው ደግሞ በእሷ ምክንያት ነው ብዬ ስለማስብ ማለት ነው እንጂ እንደዚህ አይነት አውሬ እንደሆነች አላውቅም ነበር። ልክ ነሽ። ያልጠበቅሽው ነገር ነው የተፈጠረው። ግን በህይወታችን ውስጥ በምን ሰዓት ምን እንደሚፈጠር አናውቅም። ሁላችንም ጋር እኛ ጋር ሁሉም ሰው ጋር በምድር ላይ ያለ ሰው ወይም በህይወት ያለ ሰው በምን ሰዓት ምን እንደሚገጥመው አናውቅም። እና አሁን ስላለፈው ነገር እኔ ጭራሽ ላነሳልሽ አልፈልግም። ግን ምንድነው አንቺ በፈጣሪ ምሕረት የተረፍ ሰው ስለሆንሽ በፈጣሪ ይቅርታ ነው ያለሽው፣ ሁላችንም ያለ ነው እና ስለዚህ ይቅር በያት። እና ይቅር መባባሉ ለሁላችንም ሰላም ነው፣ ለሁላችንም እረፍት ነው። አሁን ከዚህ በኋላ ይቅርታ አላረግም ብትይ ሁሌ አይምሮሽ ላይ ሊመላለስ ነው። ምክንያቱም ባታውቂው በዛው ተሸፍኖ ሊቀር ይችላል። እሷ ናት ጸጸቷ እየጨመረ ሊሄድ የሚችለው። አሁን አውቀሽው ይቅርታ ሳታደርጊላት ሁሌ አይምሮሽ ላይ እንዲመላለስ አድርገሽ ወይንም ደግሞ ጥያቄ እንዲፈጠር አድርገሽ መኖር ይከብዳል። እሷም ነግራኛለች። እንደማይሽም አንቺ በጣም ጥሩ ልጅ ነሽ፣ በጣም አስተዋይ ነሽ እና ትልቅነት ነው። በነገራችን ላይ ይቅርታ ማለትም ይቅርታ ማድረግም አስተዋይነትም ትልቅ ነገር ነው፣ የእግዚአብሔር ጸጋ ነው። ለዛ ነው ይሄን ስናገርሽ ያለፍሽውን ነገር ያካክሳል ምናምን ብዬ አይደለም፣ ግን ያለፈውን አረስቶ የወደፊቱን መኖር የተሻለ ነው ብዬ ስለማመን የሰው ልጅ እረፍት ካገኘ አእምሮ ሰላም ከተሰማው ህይወቱ ይስተካከላል። ያው ይከብዳል በጣም
ግን እግዚአብሔር ይመስገን ቆሜያለሁ። የምወድቅ መስሎኝ ነበር። በጣም ተሰብሬ ነበር። ግን በእግዚአብሔር ቸርነት ቆሜያለሁ። ለዛ ነው የእግዚአብሔርን ስራ አንቺ በደንብ ታውቂያለሽ። ምክንያቱም በአንቺ በደንብ ሰርቷል አይደል? የእግዚአብሔርን ምሕረት በደንብ አይተሻል። ስለዚህ ለሰው ልጅ ደግሞ ምሕረት ማድረግ፣ ይቅርታ ማድረግ ይበልጥ ለእግዚአብሔር ቅርብ መሆን ነው። በቃ እሷም ሰይጣን አሳስቷት ነው፣ በቅናት ነው። ምንም አንቺ ክፉ ሆነሽባት ወይም ሌላ ክፉ ሰው ሆና ምናምን እንደርገታችሁ አንቺም እንደነገርሽኝ እሷም እንደነገረችኝ እኔ መረዳው ዛሬ መታ እንዴት እንዲህ ትላለህ ምናምን ብለሽ የምትይ ከሆነ አላውቅም። ልክ ነሽ። ግን ሁለታችሁም እንደነገራችን ከሆነ በጥሩ እድገት ነው ያደጋችሁት። እሷም በክፋት አስባ አልነበረም። ቃል ገብታለች ነው፣ ቃሏን ጠብቃለች። ቅድምም አንቺ ብለሻል። አሁን ግን በቃ የሰው ልጅን ያሳስታል ሰይጣን። ሁላችንም ወደ ፈተና ህይወት እንድንገባ ያደርጋል። የምንወዳቸውን ሰዎች እንድናጣ ያደርጋል። አጉል የሆነ አስተሳሰብን አይምሯችን ላይ ይቀርጽና ያው መሸነፋችን እንደዚህ አይነት ዋጋ የሚያስከፍለን የሰው ህይወትንም ዋጋ እንድናስከፍል የሚያደርጋል። ግን አሁን ከዛ ነገር ወጥታለች። ምንም ችግር የለባትም። ወጥታለች፣ ንስሐ ገብታለች። አሁንም አንቺ ፊት መታ እየተናገረች ነው፣ እየተናዘዘች ነው። ለእኔ እንደ ሁለተኛ ንስሐ ነው እና አንድ እሱ ነው። ሁለተኛ ሁላችንም ስህተት እንሰራለን። አንቺ ስህተት ሰርተሽ አታውቂም። የሚለየው የስህተት መጠኑ ማነስና መብዛቱ ነው። ምክንያቱ ነው የሚለየው እንጂ ሁላችንም ስህተት እንሰራለን። አንቺ ይቅርታ መጠየቅ የምትፈልጊው ሰው የለም። ማስተካከል የምትፈልጊያቸው ነገሮች አይኖሩም። ይብዛም ይነስም አሉ አይደለም። ስለዚህ ምንም ነገር ከራስ ነው የሚጀምረው። አንቺ ሰው ይቅርታ እንዲያደርግልሽ ከፈለግሽ፣ ሰውን ይቅርታ መጠየቅ ከፈለግሽ፣ ይቅርታ የጠየቀሽን ወይም ደግሞ ያንቺን ይቅርታ ማድረግ የሚፈልግን ሰው ይቅር ብለሽው ነው። አንቺ ይቅርታ ሳታደርጊ ያን ሰው ይቅርታ አድርግልኝ ብለሽው አላደርግም ቢል እንዴት አታደርግልኝም አትይም አይደለም። ስለዚህ ከራስ ነው ሁሉም ነገር የሚጀምረው እና እባክሽ እኔ መጠየቅ ካለብኝም በእሷ ፋንታ ተንበርክኬ መጠየቅ ይችላል። አሁን ዋናው ነገር እኔ በሁለት እግሬ መቆሜ ነው፣ ካልጋ መነሳቴ ነው። እሷ በፊት ብዙ ነገር አድርጋልኛለች። አሁን ስላደረገችው ነገር ሳይሆን በፊት ስላደረገችልኝ ነገር ይቅርታ አደርግላታለሁ። የምርሽን ነው? የእውነት እግዚአብሔር ይቅርታ ባያደርግልኝ እኔ እዚህ አልቆምም ነበር። እነሱ በሰጡኝ መድኃኒት እሱ ይቅርታ ባያደርግልኝ እሞት ነበር። ያን ነገር ደግሞ የተማርኩት ከሱ ነው። ስለዚህ ይቅርታ ታደርጊላታለሽ? ልጥራት? የምርሽን ነው? የምሬን ነው። አዎ ያደረገችው ነገር ለይቅርታም እንኳን አይገባም ነበር። እንደ ሰውኛ ስናስብ ልክ ነሽ። ግን ደግሞ እሷን በፊት ማለት ብዙ ነገር ቢያንስ እንኳን የሆነ ነገሬን አሳርፈው ነበር። በኋላ ክፋትም ቢመጣባት በፊት ላደረገችልኝ ደግነት ስል ይቅርታ አደርግላታለሁ። ስለዚህ ላስገባት ደጋግሜ የምጠይቅሽ የምር ስላላማንኩ ነው። የምርሽና ምልሽ ለዛ ነው። አዎ ልክ ነው። አዎ ይከብዳል በጣም ማለት እኔ ህይወትህን ሊያሳጣህ የነበረን ሰው ይቅርታ ማድረግ በጣም ይከብዳል። በእርግጥ ግን ደግሞ እኔ ታምሜም እንኳን ማለት አሁን እንትን ስል እሷ ገንዘብ ልካለች ምናምን ያንን ነው እህትነትነቷን ነው እኔ ሳስብ ነበር እንጂ እንደዚህ ታደርጋለች ብዬ እንትን አላልኩም፣ አላሰብኩም ነበር። ግን ደግሞ የምርም አሁን ማለት ከልቧ ባይሆን ኑሮ ያን ነገር ያደረገችው ማለት በቃ በእውነት በቅናት ተገፋፍታ ባይሆን ከእነት ረሳኝ ነበር።
አትጠይቀኝም ነበር። ቤተሰቦቼንም እንትን አትልም ነበር። አሁን ይቅርታ ለመጠየቅ አትመጣም፣ እውነታውን አታውጣውም ነበር። አዎ እና ይቅርታ አደርግላታለሁ። የእውነት በጣም ነው የማመሰግነው። በጣም በዚያው እጠራታለሁ። እሺ ከካሜራ ጀርባ አስገቡልኝ። እውነት ለመናገር የእውነት ሜሮን በጣም ትልቅ ሰው ናት። በጣም አስተዋል፣ እንደተባለችም በጣም ጥሩ ልጅ ነች። ይኸው ቤት ውስጥ ባሉ ሰዎችም በተመልካቾችም በቤተሰቦችም ስም እጅግ በጣም አመሰግናለሁ። የእውነት በጣም ነው የማመሰግነው። ያው እኔም እውነታውን እንዳውቅ ስላደረግኝ አመሰግናለሁ። ዋናው የእናንተ ይቅርታ መባባል ይቅርታ አደርጋለሁ ብለሻል ነበር። ምን ተሰማሽ? እንዲህ በቶሎ ይቅርታ ታደርግልኛለች ብዬ አላሰብኩም ነበረ። ይቅርታ ስትለኝ ክፋቴ ገዝፎ ታየብኝ። የእሷ ጥሩነት ግን ያው ዞሮ ዞሮ ይቅርታ አድርጋልሻለች። አመሰግናለሁ። በጣም በጣም ይቅርታ፣ በጣም ይቅርታ። ከይቅርታ በላይ የሆነ ስራ ነው የሰራሁት። ግን አመሰግናለሁ ይቅርታ ስላደረግሽልኝ። ያጠፋሁትን የበደልኩትን ሁሉም ነገር ለማስተካከል ለመካስ ዝግጁ ነኝ። ቤተሰቦችንም አብረን እናስደስታለን። የወጣነውን ተነጋግረን መጀመሪያም ስወጣ ቤተሰቦቻችን እናስደስታለን ብለን ተመካክረን ነበረ። ሴጣን በመሀላችን ገባ። ንስሐ አባቴ ጋር ገብቼ ንስሐ ገብቻለሁ ስለዚህ ጉዳይ። አሁን አንቺ ይቅር ካልሽኝ ለቤተሰቡ ቀላል ነው የሚሆነው። ሁሉንም ነገር አስተካክለን እነግራቸዋለን። ግን ያው ሚዲያ ላይ ከወጣ መስማታችሁ ስለማይቀር እንነግራቸዋለን ማለት ነው። ያው ሚዲያ ላይ መጣንበት ምክንያት አንደኛ ፕሮግራማችን የሚታወቅ ነው፣ አስተማሪም ስለሆነ ነው እና ብዙ ሰው የእናንተን ነገር አይቶ ራሱንም ይቆጥባል፣ ማስተካከል ያለበትንም ያስተካክላል ብለን እና ሜሮን የእውነት በጣም ነው በድጋሚ በጣም ነው የማመሰግነው ፈቃደኛ ሆነሽ ይቅርታ ለማድረግ እሺ ስላልሽኝ። ያው እሷ በደሏን እንትን ባትል ኖሮ ጥፋተኝነት ስሜት ባይሰማት ኖሮ ይቅርታ ጠይቅም ነበር። እንዲሁም አንዳንድ ሰዎች ምን ያደርጋሉ? ያንን ጥፋተኝነት ስሜት እየተሰማቸው እንኳን ይቅርታ አይጠይቁም እና ልክ ነኝ ብለው ያስባሉ። ልክ ነኝ ብለው ሲያስቡ ግን ድጋሜ ያ ነገር ልክ ስለሆኑ ድጋሜ ደግሞ ሌላ ጥፋት ለማጥፋት እንትን ይላሉ ማለት ነው። የትክክለኝነት ስሜት እንዲሰማቸው ያደርጋል እና ይቅርታ ከሚጠይቀው ሰው ይልቅ ደግሞ ይቅር የሚያደርገው ሰው ትልቅ ትክክል ነሽ። ያለፈውን የተሰራውን ጥፋት የተሰራውን በደል ረስቶ ይቅር ለእግዚአብሔር ማለት ትልቅነት ነው እና ሁሉም ሰው ማለት በእንደዚህ ቅናት ምንም የማያደርግ ነገር ነው ማለት ምንም በቃ ማለት ከሰይጣን ይበልጣል ቅናት። እንዲሁም አንዳንድ ጊዜ ሰይጣን ራሱ ነው እንትን ማለት ከሰይጣን ይቀናል በቅናት እና ሁሉም ሰው እንደዚህ አይነትን ነገር ወይ በንግግር ቢፈታ ወይም ደግሞ በቃ የሆነ ሌላ መንገድ ካለ ያን መንገድ ቢጠቀም እላለሁ። ያን ነገር ሰውን ከሚበድል ሰውን በድሎ ራሱ እኮ ማለት ያን ነገር ይቅርታ ከማለትም እንደውም ወይም ሌላ መንገድ ሌላ አማራጭ አሁን መድኃኒት ከመስጠት ይልቅ ወይ ወደ ሀገር ቢላክ ምናምን እኔ አሁን ምንም አልሆንም ነበር። ግን ደግሞ ሌላ አማራጭ ማለት ጭንቅላታችን አንዳንዴ ጠባብ ነው፣ ብዙ ነገር አያስብም እና
የመጣልንን ነገር ብቻ ነው ልናደርገው የምንችለው። ያ ነገር መፍትሄ ነው ብለን ስናስብ በቃ ያን ነገር እንወስናለን ማለት ነው። ግን ያ ወደ ጥፋተኝነት ነው እንጂ የሚወስደው ወደ መልካምነት አይወስድም ሁሌም ቢሆን ማለት ነው። እና ለሁሉም የምናገረው ነገር ይህንን ነው። እና ለዮዲትም ይቅርታ ያደረግኩላት በፊት እሷ ለእኔ ጥሩ ሰው ነበረች። ከዛም በኋላ በቅናት ተነሳሳ እንደዛ ማድረጓን ሳይሆን ለእኔ ትልቅ ማለት የህይወት ማለት በቃ ወደፊት ወደዛ ሂጄ እንትን እለዋለሁ የሚለውን ነገር አሳክታልኛለች። እና ጥሩ ነገሯን ታየሽ። ትክክል ነሽ። እና ለዛም ነው ይቅርታ ያደረግኩላት እንጂ ያደረገችው ነገር ይቅርታ የማያስብልም ነበር። ዝም አልሽ። እኔ አመሰግናለሁ። በጣም አመሰግናለሁ። ትልቅ ልብ ነው ያላት ድሉም አመሰግናለሁ በጣም። እና በዚሁ አጋጣሚ ነው ፕሮግራም የምታዩ ሰዎች እህቶቻችሁን፣ ጓደኞቻችሁን አበድሉ። በቃ ቅናት ከባድ ነው፣ ግን ቆም ብላችሁ አስቡ። በኋላ ጸጸት ነው የሚተርፈው። ልክ እንደኔ ወደዚህ የመጣሁት ህዝቡም እንዲማር እና በህዝብ ፊት ምናልባት እዚህ ጋር ፊቴን አሳይቼ ማለቴ አሁን የሚሄን ሰው ለእኔ ጥሩ ነገር አይኖርም። በዚህ እንኳን ብቀጣ ብዬ የማስበኝ ነው። በጣም ስለተጸጸትኩኝ ሌላ ጊዜ ትምህርት ይሆናል ለሌላ ሰዎች እንደዚህ ለጓደኞቻቸው በቅናት መጥፎ ነገር የሚያስቡ ተቆጣቡ፣ አስቡበት። በኋላ ይጸጽታል። መልካም መሆን ጥሩ ነው። የህሊና ሰላም አለው እላለሁ። እናመሰግናለሁ። ከዛ ደግሞ አንተንም በጣም አመሰግናለሁ። ቀለል ብሎኝ እዚህ እንድመጣ ስናወራም ቶሎ ባላገኘህም ከተገናኘን በኋላ በጣም በጥሩ ስነ ምግባር ነው ያስተናገርከን። በትህትና ነው የምታወራን። ቀለል ብሎኝ እንድመጣ የቤተሰብ ስሜት እንዲሰማኝ ሀሳቤን በነፃነት እንድገልጽ እንትን ሳትለኝ ሳታሸማቀቀኝ እንትን ስላልክ በጣም ነው የማመሰግነው። ቀጥልበት እላለሁ። አመሰግናለሁ። ለሁሉም ነገር ለእኔም ለሁላችንም ይህ እንዲሆን የፈቀደው እግዚአብሔር ነው እና እግዚአብሔር ይመስገን። እመቤታችን ክብር ይግባት እና ስለ ሁሉም ነገር ነው። ሁሉም ነገር ተፈቅዶ ነው በፈጣሪ ፍቃድ ነው እንትን የሚሆነው እና ከዛም አንጻር ነው ብቻ በጣም ደስ ብሎኛል። እውነቴን ነው የምነግራችሁ፣ በጣም ደስ ብሎኛል። ከዚህ በኋላ እንግዲህ ምን ማድረግ አለባችሁ፣ ያለውን ነገር ማስተካከል እንዴት እንዳለባችሁ ምናምን ነው። እኔም ማግዛችሁ ነገር ካለ ፈቃደኛ ነኝ። ምንም ነገር ላይ አንቺም በለሻል እዚህ ለመግዛት ያሰብኩት ነገር አለ ብለሽኛል እና በእሱ ዙሪያም ማገዝሽ ነገር ካለ የእሷንም ቤተሰብ እረዳለሁ ብለሽኛል እና እሱ አለ። እሱን ነገሮች እሱ ላይ ማገዝሽ ነገር ካለ እሱን ሁሉንም ነገር አግዛችኋለሁ። እኔ ለሁሉም ነገር ፈቃደኛ ነኝ ለመተባበር። በጣም ነው የማመሰግነው። እግዚአብሔር ይመስገን። በድጋሚ እንግዲህ ሜሮን እንግዲህ ብዙ ተቆጥታናለች። ለዚህ ቁጣ ብዙ አስደንግጣናለች እና ቅጣት ትቀጣ ወይስ አንቺ ትቀጫለች? ያው መቼስ በሀገራችን ባህል ከእርቅ በኋላ እንግዲህ የሆነ ሻይ ቡና አይጠፋም የጨዋታ እና ደግሞ ቅድም ብላኛለች ብዙ ሙያዎችን ለምጃለሁ ብላለች እና ሶስቱን ሰርተሽ ታሳይናለች። የወዲትም ስላለች ታግዝሻለች። ስለዚህ ተጋብዙኝ። ለሁለቱም ራሳችሁ የሰራችሁትን የትም አንሄድም፣ የትም ሆቴል ሳንሄድ ራሳችሁ የሰራችሁትን። እኔ ብቻ አይደለሁም እንግዲህ ከካሜራ ጀርባ ያለን ብዙ ሰው አለ እና እሱን ትጋብዛላችሁ። ይሄ እኔ የቀጣኋችሁ ቅጣት ነው። እሺ፣ በጣም ነው የማመሰግነው። እንግዲህ ውድ ተመልካቾች በእርግጠኝነት በጣም ትልቅ በጣም አስተማሪ የሆነ ታሪክ ነው ዛሬ ገጠመን እና ግን ያው ዞሮ ምንድነው ከፈጣሪ ጋር በእናንተ እርዳታ ነገሮች ጉዳዮች ወደኛ ይመጣሉ። ከዛ በኋላ እንግዲህ እኛም የድርሻችንን ተወተን ፈጣሪ ፈቅዶልን እናንተ ማገዛችሁን በጸሎት ማስባችሁን ነገሮችን እናስተካክላለን። ዛሬም እንደዛ ነው የሆነው። በጣም ትልቅ ትምህርት ነው። በተለይ ደግሞ ለሴቶች በደንብ ቅናት ምን ያህል ዋጋ እንደሚያስከፍል ራሳችን ላይም የቀናንበት ጉዳይ የቀናንበት ሰው ላይም ምን ያህል ዋጋ እንደሚያስከፍል ከሁለቱ ታሪክ እንደተማራችሁ እርግጠኛ ነኝ በደንብ። ምክንያቱም ትልቅ አስተማሪ ታሪክ ስለነበረ ነው።
እናንተም ጊዜያችሁ መስዋዕት አድርጋችሁ ከኛ ጋር እስከ መጨረሻው ድረስ ስለተከታተላችሁ እጅግ በጣም እናመሰግናለን። ላይክ ሼር ማድረጉ እንዳይረሳ። ሁሌ የምለው ነገር አለ፣ ቤታችን ለማንም ክፍት ነው። ምናልባት አሁንም በድጋሚ ቴሌግራም ላይ ያልመለስኩላችሁ ሰዎች ካላችሁ ይቅርታ አድርጉልኝ። የስራ ጫና መደራረብ መብዛት ስለሆነ ነው እና በትዕግስት እንድጠብቁኝ እጠይቃለሁ። ስለሁሉም ነገር እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ ማድረጉ እንዳይረሳ። መልካም ጊዜ